ፕሬዝዳንት ዶናልድ ትራምፕ የኢራንን የሚሳኤል አቅም አውድሜያለሁ ይላሉ። ይህን በሚሉበት ሰዓት ደግሞ ኢራን ከባሊስቲክ እስከ ክሩዝ ሚሳኤሎችና ሻሂድ ድሮኖች የዘለቀ የጥቃት ማዕበል ከገልፍ እስከ ኢራቅና እስራኤል መፈጸሟን ተያይዘዋለች። ትራምፕ ኢራንን በሳምንታት ውስጥ አሸንፈን ሲቀነስ አያቶላ መንግስትን ተክላለን ባሉበት አንደበታቸው በሆርሙዝ ሰርጥ አግዙን የሚል ጥሪ ማቅረባቸውንም ቀጥለውበታል። ግራ ግብት ያለው መካከለኛው ምስራቅ የሚለካበት የፖለቲካ መርህ ጉልበት እየሆነ መምጣቱ ደግሞ ዓለም አቀፍ ሕግጋት ተጥሶ አንዱ ሌላውን እየወቀሰም የሚሳኤሉ መጎራወር ቀጥሏል እንዲሉም በር ከፍተዋል። የጦር ተንታኞች ኢራን እንደ መጀመሪያዎቹ ቀናት የበዛ ሚሳኤሎችን ባታስወነጭፍም ስትራቴጂካዊ በሆነ መንገድ አቅሟን ጠብቃ እየተጓዘች መሆኑን አጽንኦት መስጠትን ቀጥለውበታል። የኢራን የሚሳኤል ስርዓቶች ወድመዋል፣ የባህር ኃይል ሀብታቸው ተመተዋል፣ ከእንግዲህ አይተኩሱም ትራምፕ ባሉበት ቅጽበት ሚሳኤሉ የአሜሪካን ኤምባሲዎች ከሳውዲ እስከ ኩዌትና ኢራቅ በመነጣጠር ላይ ይገኛል። ዘመቻው የቴህራንን አቅም አውድሟል። ትራምፕ ሲሉ ሰኞ ለማክሰኞ እንኳን ካታር ሚሳኤሎች ከኢራን በኩል መወንጨፋቸውን እንዲሁም ሳውዲ አረብ ኤምሬቶችና ባህሬን ተጠቃን የሚል ማስጠንቀቂያን ሲሰጡ አድረዋል። ለዚህም ነው በእርግጥ ኢራን ሚሳኤሏ ወድሟል፣ ከወደመ ለምን ተኩሳለች፣ ጎረቤቶቿና እስራኤልን እንዲሁም የአሜሪካን የጦር ሰፈሮች በቀጠናው እንዴት መምታት ቻለች የሚል ለምላሽ የቸገረ ግን ለግምት የተጋለጠ ጥያቄ ከግራም ከቀኝም የሚነሳው የኛ ቅድሚያ የምንሰጠው ጉዳይ የራሳችንን ብሔራዊ ጥቅም ነው እና ግልጽና የማይናወጥ ዓላማ ነበረን ጦርነቱ ከተነሳበት ጊዜ አንስቶ። እናም ግልጽና የማይናወጥ ዓላማ ነበረን ጦርነቱ ከተነሳበት ጊዜ አንስቶ። የመጀመሪያው ህዝባችንን በቀጠናው ላይ እንጠብቃለን። ሁለተኛው ራሳችንና አጋሮቻችንን እየተከላከልን ወደ ሙሉ ጦርነት አንገባም። 3 ወደ ቀጠናው መረጋጋትና ደህንነት ዳግም ለመመለስ ለፈጣን መፍትሄ መስራታችንን እንቀጥላለን። እንዲሁም ኢራናውያን ለጎረቤቶቻቸው ስጋት መሆናቸውን ለማስቆም በተቻለ መጠን ይህን ጦርነት ቆሞ ማየት እንሻለን። ምክንያቱም የተራዘመ በሄደ ቁጥር ሁኔታው አደገኛ እየሆነ ይመጣልና። As quickly as possible. Because the longer it goes on, the more dangerous the situation becomes. ኢራን ጦርነቱ እንደተቀሰቀሰ በመጀመሪያዎቹ 24 ሰዓታት 167 ባሊስቲክና ክሩዝ ሚሳኤሎችን 540 ሰው አልባ አውሮፕላኖችን በአንድ አረብ መሬቶች ላይ አውርዳ ነበር። አልጀዚራ በ15ኛው ቀን ግን ቴህራን 4 ሚሳኤሎችንና 6 ድሮኖችን ብቻ አስወንጭፋለች በሚል በራሱ ማጣሪያ አስቀምጧል። የገልፎቹና የእስራኤል የመከላከያ ስርዓት እስኪጨርሱ ነው የሚል ትንታኔም ተቀምጧል። በእርግጥ አንድ ኢራን ወደ ብዙ ሁለት ሀገራት ወደ አንድ ኢራን ጦርነቱ መሆኑ እንዲህ አይነት ወታደራዊ ትንታኔ ተጠባቂ እንዲሆን አድርገውታል። የእስራኤል ብሔራዊ ደህንነት ጥናት ተቋም በመጀመሪያዎቹ 2 የጦርነት ቀናት ከ100 ገደማ ተወንጫፊዎች ወደ አንድ ሀዝ እስራኤል ላይ ጥቃቷ ዝቅ ብሏል የሚለውን አልጀዚራ በማሳያነት አንስቶታል። ኢራን ስትራቴጂካዊ በሆነ መንገድ ሚሳኤሎቿን ከማባከን ይልቅ የከፋውን ጊዜ ታሳቢ በማድረግ ቁጠባ ላይ መሆኗን የማሱድ ፐዘሽኪያን መንግስትም ዓለም ተወቅልን የሚል መረጃውን አጋርቷል። ፔንታጎን ኢራን ከመጀመሪያው ቀን ሚሳኤል ማስወንጨፍ አቅሟ 90%፣ ድሮን 86% ዝቅ ብላለች ቢልም ቴህራን ታይቶ የማይታወቀውን የጦር መሳሪያ አላወጣውትም፣ አጉር አቋርጦ አውዳሚ ባለስቲኩን ጠብቁ፣ እስከ 2000 ኪሎ ሜትሮች የአሜሪካና የእስራኤልን ይዞታዎች ዶጋመድ አድርጋለሁ በሚል የዛተች ቀጥላለች። ኢራን በመካከለኛው ምስራቅ የሚሳኤል ቴክኖሎጂዎችን በመታጠቅ የሚደርስባት ቀርቶ የሚጠጋት የለም። አሜሪካ ራሷም በ2022 ያረጋገጠችው የአደባባይ ሀቅ ነው። ማንንም አንፈልግም። በዓለም ላይ እጅጉን ጠንካሮች ነን። እስካሁን በዓለም ላይ ብርቱ ጦር ያለን እኛው ነን። እኛ እኮ አንፈልጋቸውም። እጅግ አስቂኝ ነው። በተወሰኑ ጉዳዮች እያደረኩት ነው። በእርግጥ ፈልገናቸው አይደለም፣ ምን አይነት ምላሽ እንደሚሰጡ ለማወቅ ነው። ለዓመታት ብየዋለሁ። እኛ እነሱን ከፈልግናቸው እንደማይገኙልን፣ ሁሉም ባይሆንም ግን ተገኝተውልን አያውቁም። በዩናይትድ ኪንግደም ግን እጅጉን ተገርሜያለሁ። የእስራኤል የደህንነት ኃይሎችም ቴህራን 3000 ሚሳኤሎች አሏት፣ በ12 ቀናቱ ጦርነት 500ዎቹን ቀንሳቸዋለች ይላሉ። በሌላ በኩል ኢራን ላለፉት 7 ወራት በተራራማው መልክዓ ምድሯ ምን ያህል ሚሳኤል አመረተች የሚለውን ታሳቢ አለማድረጋቸው አረዳዱ ልክ ነው ለማለት አዳጋች ያደርገዋል ይላሉ የጦር አዋቂዎች። ምንም እንኳን ትራምፕና አማካሪዎቻቸው ጦርነቱን ያሰሉበት መንገድ የተሳሳተ ነው በሚል ኒውዮርክ ታይምስ በተንታኞቹ በኩል ቢያስቀምጥም ሪፐብሊካኑ ስኬታማ ነኝ ማለታቸውን ቀጥለዋል። በሆርሙዝ ሰርጥ ደህንነት የተጠበቀ የመርከቦች መተላለፍ እንዲኖር ለመስራት ዝግጁ ነን። ነገር ግን ምንም አይነት ወታደራዊ ተሳትፎ አይኖርም። እኛ በቃላችን መሰረት እንቆማለን። በተለይም በምስራቃዊ ክንፍና በአርክቲክ ማለት ነው።
ክሪስ ራይት የአሜሪካ የኢነርጂ ኃላፊ ሲሆኑ ትራምፕ ስተዋል የሚል ሀሳባቸውን ያስቀመጡበት ሚስጥርም ይሄው ነበር ተብሏል። ጉዳዩ ቢያንስ አያቶላውያን ሆርሙዝን ዘግተው ይፋለማሉ የሚል ስጋት ነበረባቸው። የሆነውም ያ ነው እየተባለ ይገኛል። ኢራን በነዳጅ የመዋጋት አቅም አላት የሚለው ስጋት እውን ሆኖ ትራምፕም የሰሜን አትላንቲክ የጦር ጥምረትን ሳይቀር በመጋበዝ ስቦ ለማስገባት ሆርሙዝ ላይ ፈተና ውስጥ ለመዘፈቅ ተገደዋልም ተብሏል። ምላሹ አያገባንም የሆነ አስቸገራቸው እንጂ ኔቶንና ቻይናንም ታሳቢ አድርገው ነበረ ሪፐብሊካኑ ፕሬዚዳንት ዶናልድ ትራምፕ። ራይት ቢያንስ የነዳጁን ፖለቲካም በስተት ሰርተውታል። ትራምፕ ሆርሙዝን ታሳቢ አለማድረግም ማሳያ ነው በሚል ቴህራን በጦርነቱ ላይ በቀላሉ እጅ እንደማትሰጥ አጽንኦት ሲሰጡበት ሰንብተዋል። ሆርሙዝን በሰሜን በኩል በማነቋ ችግሩን አቅልሎ ማየት አዳጋች ነው ተብሏል። ይህ ሁሉ የመጣኔ ሀብት ጦርነት የተቀላቀለበት መካከለኛው ምስራቅ እስራኤልና ኢራንን ቀጠናው ላይ አትላንቲክን አቋርጥ አሜሪካን ያፋለመ ቢገኝም ዳፋው ዓለም አቀፋዊ ሆኗል። ከህንድ ውቅያኖስ እስከ ሜዲትራኒያን ባህር ችግሩ ከባድ ሆኗል። የአፍሪካ ቀንድ ሀገራትም በዚሁ ጉዳይ ፈተናቸው በዝተዋል። እስራኤል 290 የኢራንን ማስወንጨፊያዎች ማለትም ኢራን አሏት ከሚባሉት ከ410 እስከ 440ዎቹ ከአገልግሎት ውጭ አድርጊያቸዋለሁ ብትልም ፕሬዚዳንት ዶናልድ ትራምፕ ቢደግሙትም ቴህራን አቅም ያልተነካም እንኳን ጦር ማቆም ለድርድርም ውጥኑ የለኝም በሚል ሀሳብ መስጠቷ በውጭ ጉዳይ ሚኒስትሯ ሰይድ አባስ አራግቺ በኩል የሚዘነጋ አይደለም። የፈጀውን ጊዜ ይፍጅ፣ ራሳችንን መከላከላችንን እንቀጥላለን። እስካሁን ያደረግነውም እንደዛ ነው። ፕሬዚዳንት ዶናልድ ትራምፕ ይህ ጦርነት ህገወጥ ጦርነትና ያለምንም ድል መሆኑን እስኪረዱት ድረስ እንቀጥልበታለንም። ምክንያቱም ሰዎች ናቸው እየሞቱ ያሉት። ትራምፕ ይህን ይፈልገዋል። ይህን እኮ ነው ያሉት ትራምፕ። አዎን እንደዛ ነው ያለው። ምክንያቱም መርከቦቹን እናሰምጣለን፣ ብዙ ቦታዎችን ኢላማ ውስጥ እናስገባለን ብለዋል። በዋሽንግተን ዲሲ ናሽናል ዲፌንስ ዩኒቨርሲቲ ፕሮፌሰሩ ዴቪድ ደስሪጅ ኢራን ግዙፍ ሀገር በመሆኗ በቀላሉ የሚሳይል ስርዓቷ ይውድማል ብሎ መውሰድ ልክ ያልሆነ ፖለቲካዊ አረዳድ ነው የሚል ሀሳባቸውንም ሰጥተዋል። የማስወንጨፊያ ስርዓቶቿን ለመለየትም ካለው መልክዓ ምድር አንጻር እንኳን ከባድ ነው ይላሉ። ከምድር በታች ከመቀመጣቸው ባሻገር ከወታደራዊ ማዘዣዎች ውጪ ለኢላማ በሚያስቸግር መልኩ ሊቀመጡ እንደሚችሉ ግልጽ ነው። የቱንም ያህል የአየር ክልሏ የበላይነት ይወሰድበት ከመልክዓ ምድሩ አንጻር እንኳን ኢራን አቅም አታጣም ነው የሚሉት። ምናልባትም ኢራን የሚሳይል መተኮስ አካሄዷ መቀነስ ሳይኖራት ቀርቶ ሳይሆን በአዳዲሶቹ ጣቢያዎች ካሉ ሚሳይሎች ጋር ባለሙያዎቿ ሳይግባቡ ቀርተው ሊሆን ይችላልም ተብሏል። ወደ ንጹሃን አካባቢዎች ከቀደመው ጊዜ በተለየ ሚሳይሎች በገልፍ አገራት ሊያርፉ የሚችሉትም ለዛ ሳይሆን አይቀርም ብለዋል ዳስሬጅ። በሌላ በኩል ኢራን ሚሳይል ማስወንጨፏን ያዝ ያረገችበት ምክንያት እስራኤልና ገልፎቹ የመከላከል አቅማቸውን አሟጠው እስኪጠቀሙ ሚሳይል ቁጠባ ላይ በመሆኗ ነው ያሉት በኢራን ጉዳይ ባለሙያውና ከጀርመኑ ዓለም አቀፍና ደህንነት ጉዳዮች ተቋም SWB ጋር የሚሰሩት ሐሚድ ራዛ አዚዝ ናቸው። የቴህራን ቁልፍ ስሌት ይህ መሆኑን አዚዝ ይፋ አድርገዋል። በሌላ በኩል ጉዳዩ ምን ያህል ሚሳይል አስወነጨፍክ አይደለም በአንድም ቢሆን ምን አሳካህ የሚለው ነው በሚል ሀሳባቸውን ሰጥተዋል። የፖለቲካ ተንታኞች ከሆኑም ሰርጥ አንስቶ ያለው ውጥረት መልኩን እየቀየረ ዓለም አቀፋዊ በሆነበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ የተለያዩ አገራትን ስበው ለማስገባት የሚሄዱበት ርቀት አግባብነት የሌለው ነው በሚል ሀሳቦች አሁንም እንዲጋሩ እያስገደደ ይገኛል።